ሰላም ጤና ይስጥልን። ከአቤል ሚዲያ የሀገር ውስጥና የውጭ አዳዲስና ትኩስ መረጃዎችን ይዘን ቀርበናል። እንደተለመደው ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆይታ እንድታደርጉ በአክብሮት እንጋብዛለን። ምልአተ ጉባኤው ሳይሟላ ስብሰባውን ያካሄደው ፓርላማው ለ60 ዓመታት የዘለቀውን የወንጀል ሕግ ስርዓት አሻሽሎ ማጽደቁ ተነገረም። የህዝብ ተወካዮች ምክር ቤት የወንጀል ሕግ ስነ ስርዓትና የማስረጃ ሕግ ረቂቅን በትናንትናው ዕለት ምልአተ ጉባኤው ባይሟላም ማጽደቁ ተነግሯል። የሕግና ፍትህ ጉዳዮች ቋሚ ኮሚቴ የሕጉን መሻሻል አስፈላጊነት፣ ወሳኝነት ያብራራ ሲሆን የተቃውሞ ድምጽ ተሰምቶበታል ተብሏል። በዚህ ጉባኤ የተገኙት 255 እንደራሴዎች ብቻ መሆናቸውም ተነግሯል። ሕጉ ለ60 ዓመታት ሳይሻሻል የዘለቀ ቢሆንም ምክር ቤቱ ከ2013 ዓ.ም ጀምሮ በረቂቅ ደረጃ ሲወያይበትና ይዞት እንደቆየ ተነግሯል። የጸደቀው ሕግ 195 ማሻሻያዎች ተደርገውበታል የተባለ ሲሆን ከዚህ ቀደም በፍትህ ስርዓቱ ላይ ሲነሱ የቆዩ ጉዳዮችን መልስ የሚሰጥ ነው ተብሎለታል። የዜጎችን ፍትህ የማግኘት መብት እውነታን ለማግኘት እንዲሁም ከዚህ ቀደም ያልተካተቱ ሕጎችን እንዳካተተ ተገልጿል። ሕጉ በ253 ድጋፍ ቢጸድቅም ሁለት የተቃውሞ ድምጾች ገጥመውታል። የፓርላማ አባሉ አበባው ደሳለኝ ምልአተ ጉባኤው ሳይሟላ መጽደቅ የለበትም ያሉ ሲሆን በተጨማሪም ይህንን የሚያክል ሕግ ብዙ ተወካዮችና የትግራይ እንደራሴዎች በሌሉበት ማጽደቅ ተገቢ አይደለም ብለዋል። ፓርላማው ከዚህ ቀደም ምልአተ ጉባኤው ባለመሟላቱ ስብሰባውን ሰርዞ የነበረ ሲሆን በትናንትናው ዕለት ደግሞ ባይሟላም ሕጉን አጽድቋል። በሌላ በኩል ተቃውሞ የተነሳበት ለሁለት አካል የተመሳሳይ ስልጣን ይሰጣል በሚል ሲሆን እሱም የአዲስ አበባንና የኦሮሚያን ክልላዊ መንግስት የተመለከተ ነው። ከፓርላማ አባላት በኩል የአዲስ አበባን የፍርድ ቤት ስልጣን ለኦሮሚያ ይሰጣል፣ ፍትህ ደግሞ በመሬት ወሰን ላይ የተመሰረተ ነው፣ በአዲስ አበባ የሚፈጠሩ ማናቸውም ወንጀሎች መታየት ያለባቸው በአዲስ አበባ ነው የሚል ሙግት ቀርቧል። ይህም የፌዴራል ስርዓትን ይጎዳል ቢሉም ቋሚ ኮሚቴው ኦሮሚያ ክልል ፍትህ ቢሮ ይዳኛል ነው፣ በከተማው በሚገኙ መስሪያ ቤቶች ቅጥር ግቢ የሚፈጸም ወንጀል ነው፣ ይህም ህገ መንግስታዊ መብቱ ነው ሲሉ ምላሽ ሰጥተዋል። አፈ ጉባኤው ታገሰ ጫፉ ለተነሱት ጥያቄዎች ምላሽ በሰጡበት ወቅት ለ6 ዓመታት በጥንቃቄ የታየ ህግ ነው፣ ችግር የለበትም ያሉ ሲሆን ለአንዳንድ ጥያቄዎች ደግሞ አያስፈልጉም ያሉ ሲሆን መልሱንም በተመሳሳይ ገልጿል። አፈ ጉባኤው ይህ ህግ ብዙ ተለፍቶበታል ያሉ ሲሆን መጽደቁ ተገቢ ነውም ብለዋል። የፓርላማ አባሉ አበባው ደግሞ በቀጣዩ ምርጫ በሚዋቀረው ምክር ቤት ቢተላለፍ ተሟልቶ ቢጸድቅ የሚል ምክረ ሀሳብ ማቅረባቸው ተነግሯል። እና አቶ አማኑኤል የምክክር ኮሚሽኑን ስራ መቃወማቸው ተነገረም። በትግራይ ስም አዲስ አበባ ላይ የተጀመረው የምክክር መድረክ ሴራ የተሞላበት ድራማ ነው በማለት አቶ አማኑኤል አሰፋ ተናግረዋል ተብሏል። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል አስቻይ ሁኔታ የለም በሚል ምክንያት የክልሉን አጀንዳ የማሰባሰብና የመለየት መድረክ በአዲስ አበባ ስካይላይት ሆቴል ማስጀመሩ ይታወሳል። ይሁን እንጂ መድረኩ በትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ ዘንድ ሴራ የተሞላበት ድራማ ነው የሚል ጠንካራ ትችት ደርሶበታል። አቶ ጌታቸው ረዳም አልደገፉትም ብለዋል። አቶ አማኑኤል አሰፋ በማህበራዊ ገጻቸው ባስተላለፉት መልእክት በአሁኑ ወቅት በአዲስ አበባ ከተማ ሁሉም ብሔር ብሔረሰቦችና ህዝቦች ይኖሩባታል። ስለሆነም አዲስ አበባ እንደ ከተማ ስትመክር መወከል ያለባት በነዋሪዎቿ እንጂ በብሔር ስብጥር አይደለም ብለዋል። ከዚህ በተቃራኒው የአዲስ አበባ ነዋሪ የሆኑ የትግራይ ተወላጆችን ሰብስቦ ትግራይ መከረች ማለት ተገቢ አለመሆኑን ጠቁመዋል። ምክትል ፕሬዝዳንቱ አክለውም ኮሚሽኑ ከዚህ ቀደም የኦሮሚያ፣ የአማራ፣ የሲዳማ፣ የአፋር ወይም የሶማሊያ ክልሎችን ምክክር በአዲስ አበባ ነዋሪዎች ወኪልነት አለማካሄዱን አስታውሰው አሁን በትግራይ ላይ የተካሄደበት መንገድ ግን ክልላዊ ማንነትን በመንጠቅ ሴራ ለመፈጸም የታለመና ገና ከጅምሩ ተቀባይነት የሌለው ፈራሽ አሰራር ነው ሲሉ ገልጸዋል። በተመሳሳይ በዚህ መድረክ ላይ የተገኙት አቶ ጌታቸው ረዳም ምክክሩ በትግራይ ክልል መካሄድ እንደነበረበት አሳስበዋል። አቶ ጌታቸው የትግራይን ህዝብ ወክዬ መናገር የሚችለው በትክክለኛ ሂደትና በትግራይ መሬት ላይ በሚደረግ ውይይት እንጂ በዚህ መድረክ የክልሉ ወኪል መሆን አልችልም በማለት በሂደቱ ላይ ያላቸውን ጥርጣሬ አንጸባርቋል ተብሏል። ወደ ውጭ መረጃዎች ስንሻገር ደግሞ የኢራን አብዮታዊ ዘብ ከፍተኛ አዛዥ መገደላቸው ተሰማም። በኢራን እስላማዊ አብዮታዊ ዘብ ውስጥ የሚገኘው ፋቲህን የተባለው ክፍል አዛዥ የሆኑት
ጀነራል ሙሐመድ አሊ ፋታሊዛድህ መገደላቸውን የአገሪቱ መገናኛ ብዙሃን ገልጿል። ወታደራዊ ምንጮችን ጠቅሰው የኢራን መገናኛ ብዙሃን እንዳሳወቁት ጀነራሉ የተገደሉት በአሜሪካና በእስራኤል እየተፈጸመ ባለው ጥቃት መሆኑ ተገልጿል። ምንጮቹ ጨምረውም ጀነራል ሙሐመድ አሊ ፋታሊዛድህ ቀደም ሲል የአብዮታዊ ዘቡ እግረኛ ሰራዊት ክፍል አዛዥ እንዲሁም ባሲጅ የተባለው የሚሊሻ ጦር ፋቲሂን የተባለው ክፍል አዛዥ ነበሩ። ኢራንን በቦምብ እናደባያታለን፣ አፈር እናስግጣታለን፣ ወደ ድንጋይ ዘመንም እንመልሳታለን ሲሉ የአሜሪካ የጦር ሚኒስተር ተናገሩ። ሆሊውድ አእምሮህን መርዞታል ስትል ኢራን ለጦር ሚኒስተሩ የአጸፋ ምላሽ መስጠቷም ተነግሯል። የ250 ዓመት ታሪክ ያላት ሀገር የ6000 ዓመት ስልጣኔ ለማጥፋት ትመኛለህ። ማደግ የምትችለው ብቸኛው ነገር ወታደሮችህን ወደ መቃብር መሸኘት ብቻ ነው ሲሉ ብርጋዴር ጀነራል አሚር አሊ የኢራን አብዮታዊ ዘብ የአየርና የጠረፍ ኃይል አዛዥ ለአሜሪካዊ የጦር ሚኒስተር ምላሽ መስጠታቸው ተሰምቷል። የኮንዶም ፋብሪካ ስራ ማቆም በዓለም ላይ መነጋገሪያ መሆኑ ተሰማም። የኢራኑ ጦርነት የህንድን ኮንዶም ምርት አስተጓጉሏል መባሉ ነው የተነገረው። ህንድ ኮንዶም ለማምረት የሚያስፈልጓትን የሲሊከንና የአሞኒያ ግብዓቶችን ለማግኘት በኢራን ጦርነት ምክንያት የአቅርቦት ሰንሰለት መቋረጥ ገጥሟታል። በዚህ የተነሳ ህንድ የኮንዶም እጥረት ሊገጥማት እንደሚችል ተሰግቷል። በዚህም የኤችአይቪና ሌሎች ተዛማጅ በሽታዎች እንዲሁም ላልተፈለገ እርግዝና የሚጋለጡ ዜጎቿ ሊጨምሩ እንደሚችሉ ፍርሃት እንዳላት ተነግሯል። ይህ ችግር ለሌሎች የዓለማችን ክፍሎችም መትረፉ አይቀሬ ነው እየተባለ ይገኛል። ህንድ 1.4 ቢሊዮን የህዝብ ቁጥር በመያዝ ከዓለም በህዝብ ብዛት አንደኛ ደረጃ ላይ ትገኛለች ተብሏል። ኢራን በአሜሪካና እስራኤል ላይ ከእስካሁኑ የከፋ አውዳሚ ጥቃት ልትሰነዝር እንደምትችል አስጠነቀቀች። ቴህራን ማስጠንቀቂያውን የሰጠችው ፕሬዝደንት ትራምፕ የአሜሪካ ጦር ኃይል ኢራንን ወደ ድንጋይ ዘመን እንደሚመልሳት መዛታቸውን ተከትሎ ነው። ሀታም አል አንቢያ ተብሎ የሚጠራው የኢራን ጦር ሰራዊት የዘመቻዎች እዝ ይህ ጦርነት እስከ ውድቀታችሁ ዘላቂና የተረጋገጠ ጸጸታችሁና እጃችሁን እስክትሰጡ ይቀጥላል በማለት እንዳስጠነቀቀ ተነግሯል። የትራምፕ ዛቻ የተሰማው አሜሪካና እስራኤል በኢራን ላይ ስለከፈቱት ጦርነት ለአሜሪካ ሕዝብ ማብራሪያ በሰጡበት ወቅት ነው። ስለ ጦርነቱ በመገናኛ ብዙሃንና በማህበራዊ መገናኛ ዘዴዎች አስተያየት ሲሰጡ የቆዩት ትራምፕ በይፋ ለሀገራቸው ሕዝብ ማብራሪያ ሲሰጡ አሜሪካና እስራኤል በኢራን ላይ ዘመቻ ከከፈቱ ወዲህ የመጀመሪያቸው ነው ተብሏል። ፕሬዝደንቱ በንግግራቸው እንደ ከዚህ ቀደሙ ሀገራቸው ጦርነቱን እያገባደደች እንደምትገኝ ተናግረዋል። የአሜሪካ ቁልፍ ስልታዊ ኢላማዎች ሊጠናቀቁ ተቃርበዋል ሲሉ ተደምጠዋል። ባለፈው አንድ ወር ገደማ በተወሰዱ እርምጃዎች ድሮኖችን የማስወንጨፍ አቅም በከፍተኛ ሁኔታ ቀንሷል። ኃይላቸው ፈራርሷል ያሉት ትራምፕ መሪዎቻቸው ሞተዋል ሲሉ ተደምጠዋል። ትራምፕ የኢራን ወታደራዊ አቅም መዳከሙን ቢናገሩም እስራኤል ግን በትናንትናው ዕለት በኢራን የሚሳኤል ጥቃት እንደተፈጸመባት ገልጻለች። የተባበሩት አረብ ኤሚሬቶች በበኩሏ የአየር መከላከያዋ በድጋሚ ለሚሳኤሎችና የድሮን ስጋቶች ምላሽ እየሰጠ እንደሆነ አስታውቃለች። ሀታም አል አንቢያ ተብሎ የሚጠራው የኢራን ጦር ሰራዊት የዘመቻዎች እዝ ማዕከላዊ ዋና ጽህፈት ቤት ቃል አቀባይ ኢብራሂም ዞልፋቃሪ አሜሪካና እስራኤል የኢራን ወታደራዊ አቅምን በተመለከተ የሰሩት ትንተና ጎደሎ እንደሆነ ገልጸዋል። በአረብ ኤሚሬትስ አውሮፕላን ማረፊያ በርካታ የአሜሪካ ወታደሮች መታየታቸው ተገለጸ። በተባበሩት አረብ ኤሚሬትስ በሚገኝ አንድ አውሮፕላን ማረፊያ ውስጥ ከፍተኛ ቁጥር ያላቸው የአሜሪካ ወታደሮች መኖራቸውን የሚያሳዩ ምስሎች በበይነ መረብ ላይ እየተሰራጩ ሲሆን ይህም ከኢራን ጋር በተያያዘ ወታደራዊ ዝግጅት እየተደረገ ነው የሚል ጥርጣሬን ፈጥሯል። የወታደሮቹ መታየት በስፋት ወታደራዊ ኃይል የማሰማራት እቅድ ሊኖር እንደሚችል የሚጠቁሙ ወሬዎችን ያባባሰ ሲሆን አንዳንዶቹ ደግሞ ይህ ለትልቅ ዘመቻ የሚደረግ ዝግጅት ሊሆን እንደሚችል በመግለጽ ላይ ናቸው ተብሏል። ሆኖም ግን በ10 ሺዎች የሚቆጠሩ ሰራተኞች ሊሆኑ ይችላሉ ተብሎ የተገመተው የዚህ ስምሪት ትክክለኛ ዓላማ እስካሁን አልታወቀም። ከአሜሪካም ሆነ ከተባበሩት አረብ ኤሚሬትስ ወገን ስለ ወታደሮቹ እንቅስቃሴ የተሰጠ ይፋዊ ማረጋገጫ ወይም ዝርዝር መግለጫ የለም። ተንታኞች እንዲህ አይነቱን ስምሪት አፋጣኝ ለሆነ የጦርነት ጥቃት ሳይሆን ከመደበኛ የወታደር ቅያሬ፣ ከሎጂስቲክስ ዝግጅት ወይም ከማስፈራሪያ እርምጃዎች ጋር የተያያዘ ሊሆን እንደሚችል ያስጠነቅቃሉ።
የሆርሙዝ ሰርጥን ለማስከፈት ወታደራዊ ኃይል አማራጭ አይሆንም በማለት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ተናገሩ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የሆርሙዝ ሰርጥን ለማስከፈት ወታደራዊ ኃይልን መጠቀም አማራጭ አይሆንም ብለዋል። ፕሬዝዳንቱ ይህንን ያሉት የአሜሪካው ፕሬዝዳንት ትራምፕ የኔቶ አባል ሀገራት ከኢራን ጋር እየተካሄደ ባለው ጦርነት አሜሪካን ለመደገፍ ፈቃደኛ አልሆኑም ሲሉ መተቸታቸውን ተከትሎ ነው። የሆርሙዝ ሰርጥን ለማስከፈት ወታደራዊ አማራጭን መጠቀም ትክክል አይደለም ያሉት ፕሬዝዳንቱ ከኃይል መንገድ ይልቅ ከኢራን ጋር መነጋገር አስፈላጊ መሆኑን ገልጸዋል። ፕሬዝዳንት ማክሮን በሰጡት ምላሽ የዶናልድ ትራምፕ እቅድ ወደ ሰርጡ የሚጠጋውን ማንኛውንም ኃይል ለኢራን ሚሳኤሎች ተጋላጭ ከማድረግ የዘለለ ትርጉም የለውም ሲሉ አጣጥለዋል። የሆርሙዝ ሰርጥ ነዳጅ፣ የአፈር ማዳበሪያና ዓለም አቀፍ ንግዶች የሚካሄዱበት በመሆኑ መከፈት እንዳለበት ጠቁመው ነገር ግን በንግግር ብቻ ሊሆን እንደማይገባ ተናግረዋል ተብሏል። መርከቦች በሆርሙዝ ሰርጥ በነጻነት ማለፍ እንዲችሉ ፈረንሳይ ከአውሮፓ ህብረትና ሌሎች አጋር ሀገራት ጋር በትብብር እየሰራች እንደምትገኝ መናገራቸውን ሮይተርስ ዘግቧል። የሊባኖስ ጠቅላይ ሚኒስትር በሀገሪቱ ያለው ሁኔታ እጅግ አሳሳቢ መሆኑን ገለጹ። የሊባኖስ ጠቅላይ ሚኒስትር ነዋፍ ሰላም በሀገሪቱ ያለው ሁኔታ እጅግ አሳሳቢ መሆኑን ተናግረዋል። ይህን ያሉት የእስራኤል ጦር በደቡባዊ ሊባኖስ እያካሄደ ያለውን መጠነ ሰፊ ወረራ ተከትሎ የተፈናቃዮች ቁጥር እየጨመረ በመምጣቱ ነው። ጠቅላይ ሚኒስትሩ በቤይሩት በሰጡት መግለጫ በአሁኑ ወቅት ቁጥራቸው ከ1 ሚሊዮን በላይ የሊባኖስ ተፈናቃዮች የጦርነቱ ዋነኛ ሰለባዎች ሆነዋል። በደቡባዊ የሊባኖስ መንደሮች በጦርነቱ መሀል በከባድ ችግር ውስጥ ጸንተው ለቆዩት ሊባኖሳውያን ከፍተኛ አክብሮት እንዳላቸው የገለጹት ጠቅላይ ሚኒስትሩ መንግስት የሚፈልጉትን ሁሉ ለማቅረብና ለመደገፍ ቃል ገብተዋል። መጋቢት 17 ቀን 2018 ዓ.ም የእስራኤል ጦር ከዛህራኒ ወንዝ በስተደቡብ የሚገኙ ነዋሪዎች በሙሉ በአስቸኳይ ወደ ሰሜን እንዲለቁ ካልሆነ ግን ለሕይወታቸው ኃላፊነት እንዲወስዱ የሚገልጽ ተከታታይ ማስጠንቀቂያ አውጥቷል። የእስራኤል ጦር ቃል አቀባይ ትዕዛዙን የማይፈጽሙ ግለሰቦች በእስራኤል ወታደራዊ እንቅስቃሴ ምክንያት ለሕይወታቸው አደጋ ሊጋለጡ እንደሚችሉም አስጠንቅቀዋል ተብሏል። ባለፉት 2 ሳምንታት ውስጥ ብቻ ከ250 ሺህ በላይ ሰዎች ሊባኖስን ጥለው የሸሹ ሲሆን ይህም ከየካቲት ወር መጨረሻ አንጻር የ40 በመቶ ጭማሪ አሳይቷል። እስከ መጋቢት 08 2018 ዓ.ም ድረስ ግማሽ ያህሉ ህጻናት የሆኑት ከ125 ሺህ በላይ ሰዎች ድንበር አቋርጠው ወደ ሶሪያ ገብተዋል። ከነዚህ ውስጥ አብዛኞቹ በሶሪያ እርስ በርስ ጦርነት የተፈናቀሉ ሶሪያውያን ሲሆኑ በግምት 7000 የሚሆኑት ደግሞ የሊባኖስ ዜጎች መሆናቸውን አልጀዚራ ዘግቧል። እስራኤል ሊባኖስን በየካቲት 23 ቀን 2018 ዓ.ም ከወረረች ወዲህ 1318 ሰዎች ሲገደሉ 3935 ደግሞ ቆስለዋል ተብሏል። ብሪታንያ 30 ሀገራትን አስተባብራ የሆርሙዝ ሰርጥን ለማስከፈት ዘመቻ መጀመሯ ተነገረም። በሆርሙዝ ሰርጥ ላይ የተደቀነውን የቀውስ ማዕበል ለመግታትና የዓለም የንግድ መስመርን ዳግም ለማስከፈት ብሪታንያ ከ30 በላይ ሀገራትን ያሳተፈ አስቸኳይ ጉባኤ አካሂዳለች ተብሏል። በኢራን ጥቃት ምክንያት እጅግ ወሳኝ የሆነው የነዳጅ ማጓጓዣ መስመር መዘጋቱ በዓለም አቀፍ ደረጃ የነዳጅ ዋጋ እንዲንር ማድረጉ ተነግሯል። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር እንደገለጹት ይህ ጥረት የባህር ላይ ጉዞ ደህንነትን ለማረጋገጥና የታገቱ መርከቦችን ለማስለቀቅ ያለመ ሲሆን በውጭ ጉዳይ ሚኒስትሯ ኢቤት ኩፐር ሰብሳቢነት የሚመራው ይህ ጥምረት በዲፕሎማሲያዊና በወታደራዊ ጥንካሬ የታገዘ የተቀናጀ ግንባር ለመፍጠር ወስኗል። በዚህ ታላቅ ዓለም አቀፍ እንቅስቃሴ ላይ ፕሬዝዳንት ዶናልድ ትራምፕ የሚመሩት የአሜሪካ መንግስት አለመሳተፉ እጅግ አነጋጋሪ ሆኗል። ትራምፕ ቀደም ሲል የባህር መስመሩን መጠበቅ የአሜሪካ ኃላፊነት እንዳልሆነና ለአጋሮቻቸው የራሳቸውን ነዳጅ ራሳቸው አስከብሩ የሚል ጠንከር ያለ ምላሽ መስጠታቸውን ተከትሎ ብሪታንያ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ጃፓንና የተባበሩት አረብ ኤምሬትስን ጨምሮ 35 ሀገራት የጋራ የአቋም መግለጫ ተፈራርመዋል። ስታርመር በበኩላቸው በትራምፕ ግፊት እንደማይንበረከኩና አውሮፓ ለራሷ ደህንነት በራሷ የመቆም አቅም እንዳላት በተግባር እንደሚያሳዩ በቁጭት ተናግረዋል። ይህ የሀገሪቱ ጥምረት ኢራን የባህር መስመሩን ለመዝጋት የምታደርገውን ሙከራ እንድታቆም የጠየቀ ሲሆን
ግጭቱ ሲቆምም ደህንነቱ የተጠበቀ የንግድ ልውውጥ እንዲቀጥል ወታደራዊ እቅዶችን ለማውጣት መዘጋጀታቸው ታውቋል። ይህ እንቅስቃሴ አሜሪካ ከኔቶ ልትወጣ ትችላለች የሚለው ስጋት በበረታበት ወቅት የመጣ በመሆኑ አውሮፓና አጋሮቿ ያለ አሜሪካ ድጋፍ የዓለምን ኢኮኖሚና ደህንነት ለመጠበቅ የጀመሩት አዲስ ምዕራፍ ተደርጎ ተወስዷል። ምንም እንኳን የሆርሙዝ ሰርጥን በኃይል ማስከፈት ቀላል ባይሆንም ሀገራቱ በጋራ በመቆም በኢራን ላይ ዲፕሎማሲያዊ ጫና ለመፍጠር ቆርጠው ተነስተዋል መባሉ ነው የተነገረው። ተመልካቾች የዛሬዎቹ የአቤር ሚዲያ መረጃዎች የሰማችኋቸውን ይመስሉ ነበረ። በሌሎች መረጃዎች ተመልሰን እንመጣለን። አብራችሁን ስለቆያችሁ እናመሰግናለን። በያላችሁበት ጥሩ ጊዜ ተመኘን።